ቅድስቴ ዛሬ ታሪክ ሰራች። እንግዲህ ማህሌት እና ዝናን እጅ ከፍንጅ አስይዛቸዋለች። እናም ከቤት የኔ ጠላት ሆነው እንዴት በነፃነት ይንቀሳቀሳሉ በማለት በሩጫ ወደ ምሳሌና ወደ ቅድስት ከማህሌት ጋር እየሮጡ ሳለ ወደ ምሳሌና ቅድስት ወደ ሱቅ በወጡበት አጋጣሚ ወደ እሷ ሲጠጉ አየቻቸው። ቅድስቴም በመቀጠል እንዳትጠጉኝ በማለት አለዛ ለፖሊስ እደውላለሁ እያለች እናም ምሳሌ ከጀርባዋ ደብቃ እንዳትጠጉኝ እምቢ ካላችሁ ለፖሊስ ነው የምደውለው እያለች ብታስፈራራቸውም ሊሰሟት አልቻሉም። እናም እዛው ቅድስቴ በጀግናዋ ታሪክ ሰራች ማለት ነው። እዛው ፖሊሶቹ እዛው አካባቢ ስለነበሩ ደውላ ጠራቻቸው። እናም ከመሀሌትና ከዝና ጀርባ መተው አስያዘቻቸው ማለት ነው። እናም ብሩኬ የጠፋበትም ምክንያት ታወቀ። ብሩኬ ከቤት ከወጣ 3 ቀን ያለፈው ቢሆንም እናም በሱ ምክንያት የተጨናነቁት ምሳሌና ቅድስት አሁን ግራ ገብቷቸው ይገኛሉ። እናም እንግዲህ ብሩኬ ከቤት የጠፋበት ምክንያት ምሳሌ ልትታከም እንግዲህ የተበደረውን ብር ወደ ታይላንድ የሄዱበት ቤቱንና መኪናውን አልሸጥም። እናም ማህሌትን እልህ ውስጥ ለማስገባት ያልሆነ ውስጥ ገባ። እናም ቤትህን እንዳሸጥ ወደ ታይላንድ ስትሄድ አደንዛዥ እጽ ይዘህልን ሂድ በማለት እሱ እንግዲህ ያው አማራጭ ያገኘ መስሎት እሺ በቃ ቤቴንማ አልሸጥም በማለት ይስማማል። እናም ያንን አደንዛዥ እጽ ማለት ነው ብሩኬ ቆሻሻ ውስጥ ጨምሮታል። ያንን አደንዛዥ እጽ ይዞት ስላልሄደ የላኩት ሰዎች አግተውት ይገኛሉ። ምሳሌም እየተጨነቀች ትገኛለች። ይህንን የሰማችው ማህሌት እናም በቃ አልቆለታል፣ ቤቴን ከስሼና በወንጀለኛነት አስይዤ ቤቴን እጄ ውስጥ አስገባለሁ በማለት እቅዷን ታቅዳለች። እሷም ወደ ፖሊስ ጣቢያ እጅ ከፍንጅ ተይዛ ገብታለች። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኢናያ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ላይ ያላችሁን ሀሳብና አስተያየት ማለት ነው በኮሜንት ላይ አስፍሩልኝ። እንዲሁም ቤተሰብ ያሏችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም የደውሉ ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ ማለት ነው። እና ምሳሌ ቀጣዩን ፓርት ይዘን መተናል። እንግዲህ ምሳሌ ዛሬ አባቷን በመጥፋቱ በጣም እየተጨነቀች ትገኛለች። እናም ከእሷ በላይ ደግሞ እየተጨነቀች እና ከእሷ በላይ እየተጸጸተች የምትገኘው ምሳሌ በእኔ ምክንያት ነው፣ እኔ አስቀይሜው ነው፣ ይመጣ ይሁን ወይስ አይመጣም እያለች እየተብሰለሰለች ትገኛለች። እናም በጣም እየተጨነቀች እና እየተብሰለሰለች ሞገስም ጋር እየደወለች ምንም አዲስ ነገር የለም እያለች እየደወለች ትነግረዋለች። ሞገስም ወይኔ ጓደኛዬ በጭንቅ ሰዓት የት ደረስክ የት ሄድክ እያለ እሱም በጭንቀት ሊያብድ ደርሷል። እንኳን ለ3 ቀን ይቅርና ለ3 ሰዓት ሳያት የማይቆየው ልጁን ጥሎ የትም አይሄድም ነበር። እናም በጥሩ አይደለም በማለት ሞገስ እናም ሌላው ነገር ደግሞ ሞገስ ምን እያደረገ ነው? ሞገስ እንግዲህ ከሉላ ጋር ከድሮ ፍቅረኛው ጋር እንግዲህ ጥሩ ጊዜ እያሳለፉ ይገኛሉ። ዝና እንግዲህ እየተከታተላቸውም ይገኛል ማለት ነው። እናም እንግዲህ ዝና ሴኩሪቲ ያስቀመጠ ቢሆንም ግን ዳጣንና ሞገስ አምልጠውታል ማለት ነው። እሱንም እንግዲህ አመለጡኝ በማለት ለዝና ይነግረዋል። ዝናም እንግዲህ አጥር ላይ ሰቅሎ ሲጥ አድርጎ እንግዲህ ገደለው ማለት ነው። በጣም ያሳዝናል። እናም ዳጣም እንግዲህ ሞገስ ጋር ትደውላለች። ሞገስ በቃ ነፃ ወጣሁኝ አይደል ትላለች። አዎ
ነፃ ወጥተናል እንግዲህ በአንቺ ምክንያት ነው በማለትም ይነግራታል። እናም ጓደኛዬ የጭንቄ ሰዓት ጥሎኝ ቢጠፋም አንቺ አወጣሽኝ በማለትም ለዳጣ ይነግራታል። እናም እውነቱን ለመናገር ብሩኬ ከቤት ከጠፋ ይኸው እንግዲህ 3 ቀን ሆነው። የት እንደገባ ምን እንደነካው ምንም አላቅም ትላለች ዳጣ። ምንድን ነው አለ ሞገስ። በመቀጠልም እንግዲህ ዳጣ ተነስታ ወደ እነ ቅድስት ቤት ትሄዳለች ማለት ነው። በቃ እንግዲህ ምግብ አቅርበው መብላት ጀመሩ። እናም በመቀጠልም እስካሁን ድረስ ብሩኬ አልመጣም አይደለ ትላለች ዳጣ። አዎ አልመጣም፣ ምንም አይነት ድምፅ የለም ትላለች ቅድስት። እናም ዳጣ በመቀጠልም ደብዳቤ ተጽፈን ማስገባት አለብን፣ ጠፍቷል፣ ስለዛ ለፖሊስ ማመልከት አለብንም ትላታለች። በመቀጠልም ዳጣ አዎ እውነት ነው እንዴ፣ እስከ መቼ ድረስ ታዲያ ቁጭ ብለን እንጠብቃለን? ማመልከትማ አለብን ይባባላሉ ሁለታቸው ቁጭ ብለው። እናም ምሳሌ ስለምንድን ነው የምታመለክቱት? አብሬያችሁ መሄድ እፈልጋለሁ አለች። እናም ይኸውልሽ አንቺ ገና ልጅ ነሽ፣ ስለዚህ አይነት ነገር አታቂም አለቻት ቅድስቴ። ዳጣም እንግዲህ ከአዲሶቹ ቤተሰቦቿ ጋር ከጠፉት ማለት ነው ቤተሰቦቿ ጋር አብራ እያሳለፈች ያለው ነገር በጣም ደስተኛ እንዳደረጋትና ኤቢንም ደግሞ እናም ኤቢ የምትባላለች እና በጣም አስቸጋሪ ልጅ ናት በማለት ትነግራቸዋለች። እዛ የሚበላው ምግብ የሚጠጣው አጠይቁኝ በጣም እያለች እንግዲህ ትነገራቸው ጀመር። በእኔ ምክንያት ነው፣ እኔ አስከፍቼ ነው የጠፋው እያልሽ አልነበረ? ስለዚህ አትጨናነቂ፣ አሳዘንሽኝ በማለት ምሳሌ ለቅድስት ነግራታለች። ቅድስቴን በመቀጠል ወይኔ በቃ አደግሽልኝ ማለት ነው እያለች ትናገራታለች። አድጌ አይደለም ግን ደግሞ ስትጨናነቂ ማየት አልፈልግም እያለች ትመልስላታለች ምሳሌ። እናም አድጌ አይደለም በማለት ትጠይቃታለች። በመቀጠልም እንግዲህ ትነግራታለች። በመቀጠልም እንግዲህ ምሳሌ ቡና ላፍላልሽ፣ ሻይ ላፍላልሽ በማለት ትጠይቃታለች ለቅድስት። ቅድስትን በመቀጠል አባትሽ ጠፍቶ እኔ ሻይ ቡና ምትይኝ እንዴ ትቀልጃለሽ እንዴ በማለትም ትመልስላታለች። እየቀለድኩ አይደለም ግን ደግሞ ስትጨናነቂ ማየት አልፈልግም በማለት ለቅድስት ትመልስላታለች። ይህኔ እኮ ሌላ ሴት ጋር ሄዶ ይሆናል አለች ቅድስት። ማለት ሌላ ሴት ጋር ምን ሊያደርግ ነው የሚሄደው አለቻት ምሳሌ። አንቺ አታቂም አለቻት ቅድስት። በመቀጠልም ሌላ እናት ሊያመጣልሽ ማለቴ ነው በማለትም እንግዲህ ተነግራታለች። እናም ምሳሌ በመደንገጥ ምን በማለት ትመልስላታለች። በሚገርም ሁኔታ ምሳሌ ስለዚህ ጉዳይ የማታውቀዋ እንዴ በቃ ጥሩ ነው ታዲያ 2 እናት ይኖረኛልም በማለት ትመልስላታለች። ምን ትላለች ቅድስት። ቅድስትም እኔ ብቻ ነኝ እናትሽን መሆን የምችለው፣ እኔ ብቻ ነኝ እናትሽም ትላታለች። እናም ቅድስቴ ተናደደች። ምሳሌን በመቀጠል ቅድስቴ እኔ ከአንቺ ውጭ ሌላ እናት አልፈልግም ይቅርታ አድርጊልኝ በማለትም ትመልስላታለች። በመቀጠልም እንግዲህ ቅድስትዬ እንደዛ ብትይ ነው የሚሻልሽ በማለት እናም እንግዲህ በመቀጠልም ሞገስና ሉላ ቆንጆ ጊዜ እያሳለፉ ይገኛሉ። እናም አሁን በሚቀጥለው እንግዲህ ሐዋሳ መሄድ እንዳለባቸው ይነግራታል። ሐዋሳ ስንሄድ ምንድን ነው የምትሰጭኝ ይላታል ሞገሴ። በመቀጠል ሉላ እኔ ምን አለኝና ምን እሰጥሃለሁ በማለትም ትመልስለታለች። እናም አረ ብዙ ነገር ሞልቶሻል የምትሰጭኝ በማለትም ይመልስላታል። እሷም እንዴ እሺ በቃ እሰጥሃለሁ በማለትም ትመልስለታለች። እሱም እንዴ ገብቶሻል እንዴ ምን እንዳልኩሽም በማለት ይመልስላታል። እናም ብቻ እኔ ያሰብኩትን እንዳይሆን የምታስቢው በማለትም ጠይቃታል። አንተ ያሰብከው ምንድን ነው በማለትም ትመልስለታለች። በቃ ተዩ ተግባብተናል በማለትም ይመልስላታል። እንግዲህ ሞገስ ላይ ድፍት ብላ እንደተኛች ሉላ ቅድስቴ የደወለች ሞገስ ጋር። ቅድስቴ እንዴት ነሽ? ብሩክ ያልመጣም አልደወለም አላት። እናም ቅድስቴ በመቀጠልም ወደ ታይላንድ ሲሄድ አንድ ትልቅዬ ነገር እድሜ ልክ የሚያሳስር ወንጀለኛ የሚያስደርግ ነገር ይዞ ሄዷል። የሄደ መስሎት ጥሎት ሄዷል ትለዋለች። እኮ ምን ሲል እንግዲህ አደንዛዥ እጽ ነበር በማለትም ትመልስለታለች። እናም
ብሩኬ እኮ እንደዚህ አይነት ነገር የሚያውቅ ሰው አይደለም በማለትም ትነግረዋለች። ምን ነው አሁንም ታፈቅሪዋለሽ እንዴ ብሩክን በማለት ይመልስላታል። እናም ውድና የተከበራችሁ የይና ዩቲዩብ በመላው ዓለም ላይ የምትገኙ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማጥቆር የመለቃቸውን ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ። በቀጣይ ክፍል ምን እንደሚሆን አናውቅም፣ አንድ ላይ የምናየው ይሆናል። እስከዛ ድረስ ቸር ቆዩልኝ።